ኧረ አይደለም ለማሳመን ያከነ አራዳ ጠበቅኳትም። የነዚህ የልጆች ድራማ አሁን ድረስ ሳይገባችሁ ቀርቶ ነው ወይስ ድራማ እንደሆነ እየገባችሁ ብቻ ዘና እንበልበት ጊዜ እናሳልፍበት ብላችሁ ነው? ሱመያ ጀግና ሰራሽላቸው፣ ደግ አደረግሻቸው፣ በያት አጋጫት። ህግ ባለበት ሀገር ላይ ሰውን አስሮ አግቶ መደብደብ የምትችል ይመስላችኋል? በሚዲያ ላይ እንደዚህ የምታደርግ ይመስላችኋል? በካሜራ እንደዚህ ፊት ለፊት እያሳየች ህገ ወጥ ስራ የምትሰራ ይመስላችኋል? የምር ድራማ ባይሆን ድራማ እየሰሩ ነው እነዚህ ልጆች እየተባበሩ ድራማ እየሰሩ ነው። አያስታውቃችሁም እንዴ? በምን ሂሳብ ነው? እንዴት ነው? ማስታወቂያ ልንሰራ ነው፣ የድብደባ ማስታወቂያ ተደባደቡ ብሎ ማስታወቂያ የሚያሰራ ሰውስ አለ ብለው እነዚህ ልጆች የሚስማሙት እንዴት ነው? በመጀመሪያ ክፍያ ሳይፈጸምላቸው በምን ዋስትና ዋስትና ይዘው ነው ሊስማሙ የሚችሉት? ድራማውን እንዴት አድርገን እንስራው? ህዝቡ ምንድነው የሚወደው? ኦዲየንስ የሚፈልገው ነገር ምንድን ነው የሚለው ነገር እነዚህ ልጆች በደንብ ገብቷቸዋል። እየሰሩ ነው፣ ስራቸውን በደንብ እየሰሩ ነው። እኛ ደግሞ የዋሃችንን ምንም ስራ የለንም። የእነሱን ስራ ቁጭ ብለን ድራማቸውን እንመለከትላቸዋለን። ከድራማቸው ትምህርት የምናገኝና የምንለወጥበት ነገር ቢሆን እኔ አያናድደኝም። ግን ምንም ጥቅም ሳናገኝ የራሳችንን ጊዜ ዌስት እያደረግን ያለችን 15-20 ደቂቃ ለረፍት የምትሰጠን ጊዜ እዚህ ላይ መተን የምናባክል ልጆች ነን። የሚያሳዝነኝ እንዴት ነው ሱመያና ሰይድ ተለያይተዋል የሚለው ለራሱ ሌላ ጥያቄ ነው። እነሱ ለራሱ ሌላ ድራማ እየሰሩ ነው እዚህ ጋር። እነዚህም አዳዲስ ዩቲዩበሮች ዩቲዩባቸውን ለማሳደግ ነው እነሱ የፈጠሯቸው ዩቲዩበሮች ናቸው። ወይ በዝምድና ወይ ደግሞ በጓደኝነት ይተዋወቃሉ ማለት ነው። አንዱን ለአንዱ እንዴት አድርገው ማንሳት እንደሚችሉና የቢዝነስ ባለቤት ማድረግ እንደሚችሉ ገብቷቸዋል። ምክንያቱም ከነሱ በላይ ከነሰኢድ በላይ የዩቲዩብን ጥቅም የሚያውቀው ሰው የለም፣ የሰራበትም ሰው የለም። ከነሱም በፊት ከነሱም በኋላ የመጣ ሰው ቢሆን ከነሱ በላይ የሰራበት ሰው የለም። እንደ ጀግንነት ከተቆጠረ እንደኔ ጀግና ሊያስብላት የሚችለው ሱመያ ጠንካራ ሰራተኛ ናት። የዩቲዩብን ስራ በደንብ አድርጋ ልጆቿን እያሳደገች ቤቷን ቴኬር እያደረገች የምትሰራው ስራ የሚያስመሰግናት ጀግና የሚያስብላት ነው። እዚህ ጋር ግን አግታለች የሚለው ነገር ኧረ ማን ሞኛለ? ማን ፋራለ? እዚህ ጋር እስኪታገቱ እንደዚህ ድራማ እስኪሰራባቸው ድረስ የማይነቁ የማይባንኑ ይመስላችኋል? ውሸት ነው ሁሉም ነገር። ድራማ እየተሰራባችሁ ነው። እስኪ የምትለውን ነገር ደግሞ እንስማት። እስኪ ሱመያ ልትገባ ነው። እስኪ ሰርፕራይዙን ሲያዩት ምን ይሰማቸዋል? ይኸው ፌክ ነው። ንግስት ሱመያ የሁለት መቶ ሺህ ብሩ ስራቸው ይሄ ነበረ። አንቺ ያለችው ነጥፋል እንዴ? ንግስት ሱመያ እኔ ካንቺ ጋር ምንም አይነት ጸብ የለብኝም። ቪዲዮ ብቻ ለመስራት ነበር። እውነት አንቺ ትክክለኛለሽ። አንቺ ትራሽት አረ አንቺ ትራሽት